تقبل الله በህይወት መጽሐፍ ገጾች ላይ አንዳንዴ በፊደላት የማይጻፉ ነገር ግን በልብ የሚነበቡ ትረካዎች አሉ። ከልጅ ልጅ አግኝቻለሁ፣ ከሀብት ሀብት አግኝቻለሁ፣ ከቤት ቤት ሰርቻለሁ። ከልጆ ረመዳን ጋር በብዙ መንገድ ይፎካከሩ ነበር። በትምህርት በቂራአት አይደል? በጣም ብዙ ለመንቀሳቀስ ሞክረናል። አባቴ ማሻአላህ عليه لا يمل ولا يكل لا يتزحزح ولا يتدحرج عن مكانه اصلي كما هو يعني. بارك الله جزاك الله خير يا ربي በአንድ ነገር በለጡህ ማለት እንችላለን። በዚህ 10 ዓመት ውስጥ በርግጥ አንተም አግብተሃል አልহামዱሊላህ። ሁለታችንም አንዳንድ ነው የገባው 10 ዓመት በኋላ علينا وعليكم ሶስተኛ አገቡ። አመጣ ደግሞ አንተ ባለው እስቲ ባለው አትፍራው። እኔ አልፈራም። عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم. በህይወት መጽሐፍ ገጾች ላይ አንዳንዴ በፊደላት የማይጻፉ ነገር ግን በልብ የሚነበቡ ትረካዎች አሉ። ልክ የዛሬ 10 ዓመት እንዲህ ባለ የዒድ አልፍጥር ዕለት በአንድ የእውቀት መስክ ላለመሸነፍ የሚሮጡ ታታሪ አባትና ልጅን እንግዳ አድርጌ በአንጋፋው አፍሪካ ቲቪ ጋብዣቸው ነበር። በወቅቱ ለበርካታ ተመልካቾች ግርምትንና መነቃቃትን ፈጥሮ የነበረው የታታሪዎቹ የአባትና ልጅ የህይወት መንገድ አስገራሚ ነበር። ሁለቱም በመስጂድ ኢማምና ምክትል ኢማም መሆናቸው አስገርሞን ሳያበቃ በትምህርት ቤት ቆይታቸው ደግሞ እጅግ በጣም ተፎካካሪ ተማሪዎች ሆነው ማሳለፋቸውን እንደተረኩልን እናስታውሳለን። የዛሬ 10 ዓመት አባትና ልጅ የነበራቸውን የእውቀት ሩጫና ህልምን የማሳካት ጉዞ መልኩ ምን ይመስል እንደነበር በጥቂቱ ለማስታወስ ከአንጋፋውና ቀዳሚው የኢስላማዊ ቴሌቪዥን ጣቢያችን አፍሪካ ቲቪ የተዋስነውን ፋይል ጋብዣችሁ ተመልሼ ከእንግዶቼ ጋር እመጣለሁ። በያላችሁበት ዒድኩም ሙባረክ፣ ኩሉ ሰና ወአንቱም ቢአልፍ ኸይር። تقبل الله منا ومنكم عيد مبارك علينا وعليكم. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. የተወዳችሁ ተመልካቾቻችን እንኳን ለ1437ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። ይህ ሚንበር መልቲሚዲያ ፕሮዳክሽን አዘጋጅቶ ወደ እናንተ የሚያቀርበው ልዩ የበዓል መሰናዷችን ነው። እንዴት ናችሁ ውድ ተመልካቾች? ለዛሬ እንግዲህ ለየት ያሉ እንግዶችን ነው ይዤላችሁ የቀረብኩት። አባትና ልጅ ናቸው የዛሬ እንግዶቼ። ስሜ ካሚል አሊጂ ቃሲም ደርሺ ይባላለሁኝ። እሺ ረመዳን ካሚል ይባላለሁ። መርሐባ። ላስመዘግብ ይዤ ልጄን ሲሄድ በቃ እስቲ እስክሪፕቶ እንቢበልና ረመዳን ካሚል ካላችሁ በኋላ ካሚል አልይ በሉ አልኳቸው። ሱብሃንአላህ። ጻፉት እስቲ እስክሪፕቶ እስቲ እንቢበል። ጻፉ። እዚች ጋር እድሜው ስንት ነበር? መማር የወሰኑበትን እድሜ 30ዎች ውስጥ ገብተው ነበር መማር ሲወስኑ? አዎ። አንተ ልጅ ተኛ ያማል፣ በቃ ከዚህ በላይ ትታመማለህ ተኛ ምናምን አለኝ። አይ አባቴ ነው አዝኖልኝ ነው ብዬ እኔ ያው ለሴለውሺ ቀጭሬ ተኛው። ልክ ስተኛ እሱም በተኛ ሙድ ተነሳና ቀስ ብሎ መቸከል ጀመረ። የምን እኔ ገለጣ አድርጌ ሳይ እየቸከለ ነው። አሃ እቺ ነገር ነው ብዬ ተነሳው። ይዋን እንትን ነው ምናምን ብዬ አዎ። ለምንድን ነው አስቸገረኝ። እኔ አንደኛ ስወጣ መቶ እኔን ሶስተኛ ጥሎን እሱ አንደኛ ይወጣል። አንደኛ ደረጃነትን ልጄ ነው ብዬ ረሱል ለቅ አልፈልግም። ከሁለታችሁ ማን ይበልጣል እያሉ አባቴ ተራራ ነው፣ እኔ ደግሞ በአላህ ፍቃድ በተራራ ላይ የወጣች ዛፍ ነኝ። መጀመሪያ ለራሱ የቴኳንዶ ቤት ገብቶ ነበር፣ ስፖርት ቤት ማለት ነው። እዛ ማን ነው ከፋት? መጀመሪያ እሱን የገባው
ገብተው ነበር አይቲኤፍ ላይ አንተ አንደኛ ዳን እንዳለ ሰምቻለሁ አዎ እሳቸው ሳላቸው ነው እሳቸው አረንጓዴ ይልጣላቸው ስለዚህ በርቀት ነው አሽሩ መስጊድ ውስጥም ኢማምነቱ ሊነጥቆት እየሞከረ ነው አይደል በጣም አስቸግረውኝ አንቆኝ እሱ ደግሞ ያ ትምህርቱ በዛው አለፈ አይደለ እሺ ያንን ደግሞ እስካሁን ይኸው እያንቀኝ ነው ኢማም ካሉን አዎ ወላሂ አባቴን በጣም አመሰግናለሁ እናቴን መረጠኝ ማለት አልহামዱሊላህ እናቱን አላህ ሰጠኝ ቁርአን ደግሞ በየአራት ቀን ነው የምታከትመው በየአራት ቀን ስታከት ምን ትጠራኝና ዱዓ እናረጋለን ሀብታም ዳይኑ ፈልገው ኦኬ ሄደስ ይላል الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر فلله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون تقبل الله منا ومنكم عيد مبارك علينا وعليكم 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 صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام مرحبا لو تعالى نادل بدم دي ምናልባት ድምጽ ቀንሰሃል ከዛሬ 10 አመቱ ሸክም ገና እሳቸው እንኳን አላህ አገናኘን 10 አመት ቀላል ጊዜ አይደለም አልহামዱሊላህ አላህ Subhanahu Wa Ta'ala እድሜ መርቆ በዚህ ሁኔታ ስላገናኘን በአፊያ በድጋሚ እናመሰግናለን አልহামዱሊላህ ረብል ዓለሚን ብንጀምር ደስ የሚለኝ ከመልካም ምኞት ነው ዛሬ ዒድ ነው የደስታ ቀን ነው تقبل الله منا ومنكم صالح الأعمال يدكم مبارك እላለሁኝ ሚንበር ቲቪ ከመሆኑ በፊት ሚንበር መልቲ ሚዲያ ፕሮዳክሽን እያለ የዛሬ 10 አመት ለአፍሪካ ቲቪ ከሚመግቡ ተቋማት አንዱ ነበረ ያኔ ነበረ በአጋጣሚ የተገናኘ ነው ከናንተ ጋር እንግዲህ ያ ቆይታ አስተዋውሳለሁ የህይወትና የኑሮ ሩጫ ወደዛና ወደዚህ ያካለበ በተስፋ መቁረጥ ስንዋልል ለነበረን ሰዎች በጣም የሚያበረታ እንደ አዲስ ኃይል የሚሰጥ እንደነበረ ትዝ ይለኛል በጣም ብዙ ሰዎች ከናንተ ህይወት ጉዞ ተምረዋል አባትና ልጅ በዚህ ልክ በዕልም ሜዳ ኢማምና ምክትል ኢማም ትምህርት ቤት ውስጥ ተፎካካሪ ተማሪዎች ሆነው ለሆነ ነገር ሲሮጡ ያየን ነበር ለትልቅ ነገር ሲሮጡ ያየን ነበር ያኔ ስንገናኝ ረመዳን 3ኛ ዓመት ተማሪ ነበርክ ሼክ አይ ቲንክ ሊመረቁ አካባቢ ነበር ይመስለኛል አንደኛ ዲግሪ ያ የመጀመሪያ ዲግሪያቸው ኦኬ ከዛ በኋላም ለካ ሰርተዋል እሱን እንነካካለን በእነዚህ 10 አመታት ውስጥ የገዘፈ የሚባለውን የህይወት ለውጣችሁን እሱን ከማንሳት ነው የምንጀምረው እንግዲህ ጊዜና አሻራ እንፈትሻለን ከ10 አመት በኋላ የተፈጠሩ አዲስ የህይወት ምዕራፎቻችሁን እንደዚሁ እየቃኘን እንቆያለን ከምን እንጀምር ቢሆን ደስ የሚለኝ 10 አመት ቀላል ጊዜ አይደለም በእነዚህ 10 አመታት ውስጥ ብዙ ለውጦች አሏችሁ በርግጥ እኔም ለውጥ አለኝ አላ ፍክራ ተለውጫለሁ እኔ ጋር አንድ ያልተለወጠ ነገር አለ እሱን አሳያችኋለሁ የዛሬ 10 አመት የነበረ ዛሬም በእጄ የሚገኝ ነገር አለ በኋላ አሳያችኋለሁ እናንተ ጋር ግን ብዙ ለውጦች አሉ ግን እንደ በእድሜ ከወሰን ያው እንደው ወደ ኋላ እየርክ ነው ልጅነት ነገር
እኔማ ፍሪጅ ውስጥ ነው ተብያለሁ መሐመድ ፈረጅ ካነው መሐመድ ፍሪጅ ፊሊፕስ ፊሊፕስ ለወሴድ ምናልባት የፍሪጅ ብራንድ ሊሆን ይችላል ፊሊፕስ በድጋሚ ዒድኩም ሙባረክ የዛሬ 10 ዓመት የነበረ ዛሬ እጄ ላይ የሚገኝ አንድ ነገር አሳያችኋለሁ ግን ከናንተ ለውጥ እንጀምር ባልኩት መሰረት ምን ተቀየረ በ10 ዓመት ውስጥ ምን ተለወጠ ሸህ በጣም ግዙፉን ነገር ወይስ ትንሽ ለምሳሌ የዛሬ 10 ዓመት ልጆች የነበሩ ታዳጊዎች የነበሩ ልጆች ዛሬ 20 ዓመት ሞልቷቸው ነው እኛን የሚያዩን ትንሽ የመለስ ብለው ራስዎን ያስተዋውቁና እንጀምር እንደዛ እናደርገው መሰለኝ ተፈضሉ ቢስሚላህ እንግዲህ ለትልቁ ኡስታዝ ለስተው ማነው ትልቁ ማነው ትንሹ የሚለው ያላቀው አብሽሩ ችግር የለም ማሻአላህ ቢስሚላህ الرحمن الرحيم وآتاكم من كل ما سألتموه وإن تعدوا نعمة الله لا تحصوها በጣም በመጀመሪያ ደረጃ እንኳን ወንድሞቻችን ሙስሊም ወንድሞቻችን በውስጥ ሀገር ያላችሁ በውጭ ያላችሁ ለዛሬ ለዒድ አልፍጥር ለተከበረው ለዒድ አልፍጥር እንኳን አላህ አደረሳችሁ በጣም በኢዱ እየተደሰትን ነው ሌላኛው እኔ አሁን وإن تعدوا نعمة الله لا تحصوها ነው የዛሬ 10 ዓመት በእውነቱም ካነሳነው ካንተም ጋር አዞ ከ10 ዓመት ጀምሮ ዛሬ ነው የተገናኘነው የዛሬ 10 ዓመት ከተገናኘንበት ቆይታ በኋላ በተመሳሳይ አሁንም በዚሁ አይነት መንገድ ተገናኘን በርግጥ ረመዳን ጋር በጣም ተገናኝተናል ይሄ ራሱ ትልቅ የአላህ ምስጢር ነው ሌላኛው ቦርዲንግ አለው የቱን ተናግሬ የቱን እንደምተው ከስኬቶቹ እንደው የገዘፈ የሚሉትን ይነግሩናል በጣም የገዘፈ አቦ ምን ልበል ከልጅ አግኝቻለሁ ከሀብት አግኝቻለሁ ከቤት ሰርቻለሁ ከዕልም ብዙ ተመርቄያለሁ ምን ልበል እንደው አልহামዱሊላህ ረብል ዓለሚን በመጀመሪያ ደረጃ በዚህ መሃል ልጆችንም የረመዳን እና የሙባረክ ወንድም የሆኑ እና መብሩካ እና ጀሚላ እና አረፋት ሐፊዝ አረፋት ነው ሐፊዝ ነው 10 ዓመት ነው እሱን አግኝቻለሁ እናንተ ቤት ግዴታ ይመስለኛል ሒፍዝ አይደል ስጦታ ነው ግዴታ ነው አይ ግዴታ ነው ሁሉም ልጆቹ ሐፊዝ ነው አልহামዱሊላህ ግዴታ ነው ኒዕማ ከሳቸው ከትልቁ ኡስታዝ ጀምሮ ኡስታዝ በነገራችን ኡስታዜም ነው በአንድ በኩል ኡስታዜም ነው እርሶ የሱ ያስተነኛል አንዳንዴ ሰጣ ሲል ያስተነኛል ስለዚህ ይሄንን የሰጋውት በጣም ብዙ ነገር ስላለ የትኛውን ተናገረ የትኛውን ለተው ነው እንግዲህ ከጠቀሷቸው ትልልቅ ለውጦች ውስጥ አንድ ያላነሱልኝ ነገር ከ10 ዓመት በኋላ አላህ እንግዲህ ኒዕማውን ጨምሮለት ተዘውጀዋል ልክ ነኝ ሶስተኛ ገቡ አመጣ ደግሞ አንተ ባለው ግድ የለም እኔ እንደውም ተስፋ አደርጋለሁ የዛሬ 10 ዓመት እንገናኛለን ያኔ ካሚል መተካሚል የሚሆን مثنى وثلاثة ورباع አትፍራው እኔ አልፈራም እኔማ እርሱ ያልፈሩትን እኔ የምፈራ እመስላለሁ እንዴ አይ ትንሽ ያው በምላስ ብትደፍረው በተግባር ምናልባት ያሁኑ ልጆች በተግባር ይያሉ ነው ምናልባት ተማም በዓል ስለሆነ ያው ሄድ መለስ እያልን እንጫወታለን ፓርላማ የተወካዮች ምክር ቤት አባልም ሆኖ አይደል በርግጥ በማዕረጎ መጥራት ነበረብኝ ይቅርታ ጠይቃለሁ የተከበሩ ሀጅ ካሚል ብዬ ማስተዋወቅ ነበረብኝ ይቅርታ ይደረጋል ችግር የለውም ከልጆ ረመዳን ጋር በብዙ መንገድ ይፎካከሩ ነበር በትምህርት በቂራአት አይደል በጣም በኢማም በምክትል ኢማምነት እንዲህ ያኔ ተጫውተናል አስተዋውሳለሁ ስታጠኑ እሱ እንዲተኛ እየተቆጡት እርሶ እየተነሱ እያጠኑ እሱን በቀዳዳ በብርድ ልብስ እያየ ተደብቆ እያጠና በጣም እኮ የሚገርም ነው እናንተ ቤተሰብ በአንድ ነገር በለጡህ ማለት እንችላለን በዚህ 10 ዓመት ውስጥ በርግጥ አንተም አግብተሃል አልহামዱሊላህ ሁለታችንም አንዳንድ ነው የገባነው 10 ዓመት በኋላ እኩል ነን
ብቻ ስለሚበልጣል ብቻ ምናምን የሚባለውን ነገር ብትተው በማግባት ያው እንደዛ እንዳለ ነው። ግን በሆነ ነገር ደግሞ በለጠኝ። ሐቲም አጣይ ሐቲምን አገኘ። ሐቲም የሚባል ልጅ ቆንጆዬ ልጅ በቃ የምታምር ሐቲምን አገኘ። በሱ ይበልጠኛል። ወደ አንተ እንምጣ። ለውጦችህን እንስማ። ባባንም ትንሽ አስተዋውቀን እስቲ። እሳቸው ስለ ለውጡ ነው እየነገሩን። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይይዲና ሙሐመድን ወዐላ አሊሂ ወሰህቢሂ አጅመዒን። ሰለላሁ ዐለይሂ ወሰለም 10 ዓመት ማለት አላህ ላኖረው ሰው አላህ ዑምሩ ላይ ሐያቱ ላይ በረካ ላደረገለት ሰው በጣም ትልቅ እድሜ ነው። ረሱል ሰለላሁ ዐለይሂ ወሰለም ይህን ሁላ ስትራክቸር ሲሰሩ ከመካ ወጥተው ወደ መዲና መጥተው ይህን ሁላ አሁን የምናየውን ብርሃን ሁላ እኔ አንተ ዓለም ሁላ ላይ የሚያንጸባርቀውን ብርሃን ሲሰሩ with 13 years 13 ዓመት ብቻ ነው። አላህ ሰው በረካ ካደረገለት በእድሜው ላይ በዚህ በትንሽ ዓመት ውስጥም በጣም ብዙ ነገር አቺቭ ማድረግ ይቻላል ማለት ነው። የኛ አቺቭመንት እንደ አቺቭመንት ሜቢ ትንሽ ሊሆን ይችላል፣ ኦር ደግሞ ለተቀመጠ ሰው ደግሞ ብዙ አቺቭመንት ሊሆን ይችላል። እንደ አቺቭመንት አልተኛንም። በጣም ምንችለውን ያህል እንደ አባትም እንደ ልጅም እንደ ማህበረሰብም ብዙ ለመንቀሳቀስ ሞክረናል። አባቴ ማሻአላህ عليه لا يمل ولا يكل لا يتزحزح ولا يتدحرج عن مكانه اصلي كما هو يعني. بارك الله جزاك الله خير. مور انا سمع يعني ملو مالونس ومع ذلك هو ابا وصديقا ورفيقا في الدرب اماما للناس وشيخ الأمة وخطيبا ومصلحا بين الناس ونائب البرلمان وكل شيء عنده يعني متواجد ما شاء الله. ወደ አማርኛ ስንመልሰው አባትም ነው ጓደኛም ነው የህይወት እንትን መንገድ አመላካች ነው የመስጂድ ኢማም ነው የሀገር ሽማግሌ ነው አስታራቂ ነው ሰው የሚድር የሚያጋባ ነው። ሽምግልናኛ አካባቢ ላይ በጣም ትልቅ ማግኒት ይውዳሉ። ሰው ሽማግሌ ነው። በዛ መልኩ እሱ ሄዶ የሆነ ጉዳይ ሳይፈጻጸም የተመለሰበት የለም። ሰው ሰብሳቢ ነው። የፓርላማ አባል ነው። ቋሚ ኖ I'm telling the truth ቋሚ ኮሚቴ ነው። የቋሚ ኮሚቴ አባል የሰው ሀብትና ስራ ስምሪትና ኢኖቬሽን ቴክኖሎጂ ጉዳዮች ቋሚ ኮሚቴ አባል ነው። አባል ነኝ። ማሻአላህ እንቀጥል። በዚህ መልኩ ብዙ ነገር አቺቭ ለማድረግ ችሏል። በዚህ ውስጥ ከዛ ከ10 ዓመት ከምንለው በኋላ የዛኔ ዲግሪውን ያልጨረሰም ጂሲ ነበር። የዛኔ ዲግሪ ጨርሷል። ከዛ በኋላ ማስተርስ ጨርሷል። መደወላብ ዩኒቨርሲቲ ሌክቸረር ሆኖ የሆነ ያህል ዓመት አስተምሯል። I don't know exact like 4 ዓመት መደወላብ ዩኒቨርሲቲ አስተምሯል። ይሄን 4 ዓመት ሲያስተምር ደግሞ የመስጂድም ኢማም ነው። ልክ እንዳልኩ ይሄ ሌሎች የህይወት ሚህናዎችን ሳይራገፉ ሳይተው ጁምዓ ከኹጥባ ላይ ከሚንበር ላይ ሳይጠፋ እነዚህ ነገሮች በሙሉ አቺቭ ማድረግ ይችላል። ያ በጣም ትልቅ ትልቅ በረካ ነው። አባቱን አስተዋውቅ ስላልከኝ እኮ ነው። በጣም ሪሊ ከዛ በኋላ አንድ ሌላ ማስተርስ ደግሞ ከዩኒቨርሲቲ ኦፍ ሚኒሶታ በጎልድ ሜዳል ጎልድ ሜዳል ኢስላሚክ ስተዲ علوم القرآن ليش كده الدراسة الإسلامية ጎልድ ሜዳል አሸናፊ ሆኖ የወርቅ ሜዳል አሸናፊ ሆኖ እንትን ብሏል። ያው እንደሚታወቀው እንደ ህዝብን ወክሎ ፓርላማ ላይ ገብቷል። ያ ቭሎርስ ኦፍ አቺቭመንት ወደ አንተ ደግሞ እንምጣ። ወደ አንተ እንምጣ። መቼም ስላንተ ማምሳቸው ቢነግሩኝ አሁን በሁለቱም ካንዲዴት ኦፍ ዘ ሰርድ ዲግሪ ነኝ። አሁንም አሁን ራሱ ክላስ አለኝ። ቋንቋው ብዙ የተለየ ቋንቋዎችንም እዚህ ስላንተ ደግሞ ትንሽ ለውጦችህን እንስማ። እኔ ዛኔ 3ኛ ዓመት ነበርኩኝ። ምን ነበር የምታጠናው ያኔ? ወጣ ያለ ነገር ነበር። ሃይድሮሊክ ኤንድ ዋተር ሪሶርስ ኢንጂነሪንግ። ከዛ ዲግሪ ጨረስኩኝ 2 ዓመት። ከዛ ቆይታ በኋላ ከዛ ማስተርስ ተማርኩ። ማስተርሴን ጨረስኩኝ። ከዛ ፒኤችዲ ያገኘው ወደ ቱርክ። ከሱን ፔፐር እየሰራው ነው ያለሁት። ሌላ ቱርክ አንድ ደግሞ ሌላ ዲግሪ ከጎን ጀምር ያለው ኢንተርናሽናል ሪሌሽን።
የሀገር ግንኙነት ወደ ፓርላማው ልንጋፋ ይመስላል። የቀረው ዛምጣት ነው እዛም ሊመጣብኝ ነው እንግዲህ ያኔ እኔ በዲፕሎማሲ ወደ ትንሽ ወደዛ ገፋ ያደርጋል። በጣም ይደንቅ ነው። ሌላ ምን ጨመርክ? ኦፍ ኮርስ አገባ ያ አግብቻለሁ። ማሻአላህ። ተጨማሪ ደግሞ ነጋዴም ነኝ። ዋው ኦኬ። ንግድ ውስጥ ገባ። ሼህ ንግድ አካባቢ ብዙ የሉበትም እርሶ? እኔ ግንባታ ላይ ነኝ። ምንድን ነው የሚገነቡት? ግንባታ ቤቶችን። እኔ እናንተ ጋር እንግዲህ አላህ ይጨምርላችሁ። አሁንም የሆነ ከ24 ሰዓት የተጨመረላችሁ ነገር አለ? እሱን ሹክ ብትሉን ሚስጥሩን ብናውቀው። ተጨማሪ ሁላችንም ያለን 24 ሰዓት ነው እኔ የማውቀው። እናንተ ጋር አለ የሆነ ፕላስ ኦር ማይነስ? እንደዚህ መቼም ማይነስ አይሆንም። ይሄ በረካ፣ ይሄ የመማር ትጋት፣ ሁልጊዜ አዳዲስ ነገር ላይ ራስን ለማስገኘት የሚደረግ ሩጫ መግፊያው ምንድነው? እናንተን ፑሽ የሚያደርጋችሁ ነገር አለ የተለየ? እስቲ እሱን ሚስጥር ንገሩን። በጣም ብዙዎቻችን ወይ ተስፋ ቆርጠናል፣ አይዘር በቃ ብንለው አልሄድ ያለን ነገር አለ፣ ወይም ደግሞ ብዙ ትርጉሙ አይገባንም። አንዳንዱ ነገር ጀስት በቃ አሁን ያለሁበት ይበቃኛል ብለን ተብቃቅተን ቆመናል። የሆነ ቦታ ላይ ረግተናል። ምናልባትም ምንድነው እናንተን የሚያነቃንቃችሁ የተለየ ነገር? እኔ በእውነቱ እዚህ ላይ በጣም ከሚገርምህ አሁን እኔ ሰው እድሜ ይጠይቀኛል። ያው ስራ ቦታ ቢሆን ምን ቢሆን ይጠይቀኛል። ኡስታዝ እድሜ ይሉኛል። 18 በለው ብለዋል። ለምን ውስጤ ገና ነው። 18ም ሆኖ ወዴት ነው የሚሄደው? ላይ 18 ከተባለ 19 ነው አይደለም የሚባለው? 19 20 ይበል። ይሄኔ ደግሞ ወደ ኋላ ነው የሚቆጥረው። ባባ ወደ ታች ነው የሚሄደው። 18 17 16 እንደዛ ውስጤ ነው። የበለጠ ወጣት እየሆኑ ነው የሚመጣው። በጣም በቃ ተስፋ ነው የማየው ፊት ለፊቴ ላይ የሆነ ነገር አሁንም ገና እንደሚቀረኝ። ምን አልተኖረም እኮ ገና ይኖራል፣ ገና ይለበሳል፣ ገና ይቀራል፣ ገና ይኬዳል፣ ገና እንዝናናለን፣ ገና እናገባለን፣ ገና እንወልዳለን። አዎ ገና ስሜቶት ነው አይደል? ከመር ስለማታውቀኝ ነው አንተ። ሰዎቹ ያውቁኛል። እኔ አሁን ማወቅ የፈለኩት የዚህን ስሜት ሚስጥር ነው። ምንድነው እንዲህ አይነት ፍላጎት እናንተ ጋር እንዲኖር የገፋችሁ ወይም መሰረቱን ባውቀው ደስ ይለኛል። ገና እያሉ ነው። አሁንም ገና ናቸው። እኔ እንደ ሚስጥር የረሱል ሰለም ሐያት ትልቅ ተጽዕኖ አለው ብዬ አስባለሁ የኛ ቤተሰብ ላይ። እኛ نحن قوم ابتعثنا الله سبحانه وتعالى لهداية الأمة ለኡመቱ ሂዳየት ለኡመቱ ህይወትን ለማቅለል ሐያትን ለማቅለል አላህ Subhanahu Wa Ta'ala የፈጠረን ሰዎች ነን። እኛ እንደ ቤተሰብ ሚሽን ነን። የሆነ ለሆነ ዓላማ የታጨ ማህበረሰብ ነን። ሁሉም ሰው ይኖራል ይሞታል። ግን በዚህ በኖርንበት ታይም ላይ የሆነች ነገር አበርክተን መሄድ አለብን። ይሄ ታይም ደግሞ በቂ አይደለም። 2 ዓመትን እንደ 10 ዓመት ካልተጠቀምን 10 ዓመትን እንደ 50 ዓመት ካልተጠቀምን በቂ አይደለም። አላህ እኛን የፈጠረን ሰዎች እንድንሰራ ነው። እንደ ቤተሰብም እዛ ላይ ያለ ነው። አሁን ትንሹ ወንድሜም ያሰግዳል፣ ራሱ ላይ እንዲሰራ ጧት ማታ ነግረዋለሁ፣ ኪታቦችን ከጎን እንዲቀራ ምናምን። እኔ በዚህ አጋጣሚ አንድ ነገር ላስገባበትና የሆኑ ሁለት ሰው እንግዲህ ሲሰራ እንዲሁ ዝም ብሎ ከእናቱ ሆድ እንደተወለደ ወይ ደግሞ የሆነ ሰው ብቻ አይደለም የሚሰራው። የሰው ልጅ ሲሰራ ብዙ ነገር ነው የሚሰራው። ማህበረሰብ ይሰራዋል፣ በሆኑ አጋጣሚዎች የሚያገኘው ጓደኞቹ ይሰሩታል። እንደዛ ነው። እኔ ኦልሞስት ጡብ ያስቀምጡ ሰዎች አሉ ሐያቴ ላይ። አፉ በሉኝና እዚህ ጋር 2ኛ ዓመት አካባቢ እየተማርኩ እያለ አርባ ምንጭ ዩኒቨርሲቲ የሆነ ብጥብጥ ተፈጠረና ወደዚህ ወደ አዲስ አበባ መጣሁኝ። ከዛ ዶክተር ጀይላን ጠሩኝና ሰላም አለይኩም ወአለይኩም ሰላም አከሚ ነገያ ይሄ ነገያ እንዴት ለዛና አልহামዱሊላህ ያለው አንተ ነህ እዛ የምታሰግደው? አዎ። አንተ ነህ የምታስቀራው? አዎ። የማን ልጅ ነህ? የሼክ ካሚል ልጅ። ካሚል ይከን ነው የኛ ሼክ ካሚል? አዎ። ኦኬ። አንተ ምን ቀርተሃል አሉኝ። ምን ታውቃለህ አንተ አሉኝ። that's the biggest question። አንድ 2ኛ 3ኛ ዓመት ምናምን ሆኜ አሊ አሚን ይዞኝ መጣ አንተ ቢሮ
አሊያሚን ሙንሽድ አሊያሚን አንተ ጋር ይመጣና በጣም ጎበዝ ልጅ ነው ዳዋ ያደርጋል ምናምን ብሎ ይዞ ይመጣና አስገባኝ የሆነ ቢሮ ውስጥ የሆነ ስራ እየሰራ ነው አስታውሳለሁ እኔ ዛሬ እንዲህ ቁጭ ብለህ እንዲህ አየኸኝ ነው ላይ አንተ ነዳ የምታደርገው ምን ታውቃለህ አልከኝ you know that was the biggest question you need to know something የሆነ ነገር ማወቅ መቻል አለብህ ለሰው የሆነ ነገር ለመስጠት ያንን ነገር ለማወቅ ደግሞ ቀንም ማታም አይበቃም የምትማረውን ትማራለህ የምታነበውን ታነባለህ ራስን በየቀኑ እየሰራህ ትመጣለህ አቺቭ ማድረግ ያለብህን ነገሮች አቺቭ ታደርጋለህ ዙሪያህን ታያለህ ይሄ አብረን እንነግዳለን ከብዙ ሰዎች ጋር አይደል ሰዎች ብር ማግኘት ላይ ፎከስ ያደርጋሉ ብር ተገኝቶ መጨረሻ ምንድነው አላማው ብር አገኘን ሰበስብን መጨረሻውስ ምንድነው ቤት መስራት ነው የሆነ መኪና መግዛት ነው የሆነ ነገር ማድረግ ነው ምንድነው አላማው መጨረሻ ላይ የኔ አላማ ገንዘብ እንዲኖረኝ የምፈልገው የሆነ ቦታ ሰው ለመስራት ሲሄድ የቲኬት ላለመቸገር ነው ቤት ትቼ መሄዳቸውን ቤተሰቦቼን ምናምኖቼን መጨነቅ አልፈልግም ለሱ ሚሽንህን እንዲखाድም ነው ሶ እኛ ሚሽን ስለሆነ ነው ያ ኢንጂን ነው ኳላ ያለው ቱርቦ ቻርጀር ጧት ማታ ያቀጣጥላል እንቅልፍ አያስተኛም ሲ ነገ አንተን የሚጠብቀው ኦዲየንስ አለ የሆነ ነገር መናገር የሆነ ነገር መስጠት አለበት ሰው ያለውን ነገር ሰጥቶ ከጨረሰ ሌላም አይጨምርበት ከሆነ አይሆንም ያልቃል ይሄ የሚሰጠው ነገር ማለት ነው ያ ነው ሞቲቭ ኳላ ያለው አሁን ተመልሶልኝ ያ እንደዚህ ነው አይደለ በጣም አሪፍ የተወዳጁ ተመልካቾቻችን 1447ኛውን ዓመተ ሂጅራ ልዩ የዒድ አልፍጥር በዓል ፕሮግራማችንን ነው እየተከታተላችሁ የምትገኙት የእንግዳ ሰዓት ላይ የዛሬ 10 ዓመት አባትና ልጅ ጋር ቁጭ ብዬ ነበረ ዛሬም ቢተውፊቅ ያኒ በጣም እድለኛ ሆኜ በተመሳሳይ ሁኔታ ተቀምጠን ሐሳብ እየተለዋወጥን ነው እነሱ ህይወት ውስጥ በጣም ብዙ ለውጦች አሉ በጣም ብዙ ስኬቶች አሉ ምንድነው ሚስጥሩ የሚል ነበር ጥያቄ አሁን ተመልሷል እኛ ተልኮ ያለን ሰዎች ነን አለይሰ ከذلك እንደ ኡማ ሚሽን አለን ሰዎችን ለመስራት ነው እንዲሁ አይደለም የተፈጠር ነው እያለን ነው ረመዳን ፋታ ረፍት ወስደን ተመልሰን መጣለን ትንሽ ደሞ ወደ ጨዋታው መለስ እንላለን ያው ይሄኛው በጣም ቁም ነገሩ ትንሽ በረከተ መሰለኝ በዓል ስለሆነ ወደሚያጫውቱን ሐሳቦች እንመለሳለን አብራችሁን ቆዩ تقبل الله منا ومنكم عيد مبارك علينا وعليكم ተመልሰናል ክብራትና ክብራን ተመልካቾቻችን ሚንበር ቲቪ ልዩ የበዓል መሰናዷችን ወደ እናንተ እየደረሰ ነው ደጋግሜ እንደማነሳው እድለኞች ሆነን ከ10 ዓመት በኋላ በተመሳሳይ ጀልሳ ተገናኝተናል አልহামዱሊላህ ረብል ዓለሚን በሚንበር ቲቪ ወይም በሚንበር መልቲሚዲያ ከሚሰናዱ የተለያዩ ዝግጅቶች መካከል አንዱ ምርኩዝ የተሰኘ በጣም በርካቶቻችሁ የምታውቁት የመድረክ ሾው አለን ምርኩዝ 10ኛው ላይ የጎጆ ሰምና ወርቅ የሚል ርዕሰ ጉዳይ አንስተን እንደተለመደው ሐሳቦችን ካሻገርን በኋላ የሆነን ቤተሰብ መሸለም ፈለግን ያ ቤተሰብ ራሱ ላይ ልጆቹ ላይ ለኡማ መስራት ያለበትን የቤት ስራ ሳይታክት ሲሰራ የቆየ ቤተሰብ ስለነበር የዛም ቤተሰብ የህይወት ጉዞና ልምድ ተርከን ሽልማት አቀረብን ዋንጫም ሰርቲፊኬትም ሰጠን የረመዳን እናት ተገኝተው ነበር መድረኩ ላይ በጣም ትዝ ይሉኛል ቦርሳቸው ውስጥ ቁርአን አይጠፋም እዚህ ቤት ውስጥ ነው ረመዳን የተወለዱት እዚህ ቤት ውስጥ ነው ረመዳን ያበቡት አስተውሳለሁ እዛ ለተገኘው ማህበረሰብ የቁርአኑን ሚስጥር ተናግረው ነበር ትዝ ይለኛል ትንሽ ስለናታችን ብናወራ ደስ ይለኛል ብዙ እናቶችን ያበረታል ይሄንን ማን እንደሚጀምር አላውቅም እርሱ ይጀምሩልሽ እኔ ደህና ናቸው የሳን ነገርማ እኔ ልጀምር እስቲ ስማ እሺ ለውጥ ለምሳቸው ጋር በ10 ዓመት ውስጥ በጣም ለውጥ አለ እሷ ጋርም አልহামዱሊላህ ያን ቀን ብታስታውሱ ዛህራ ቁርአናት ይባላል ስሟ ዛህራ ቁርአና ማለት ቁርአን ዛህራ የቁርአን እናት ማለት ነው ዛህራ ቁርአናት ይባላል ቁርአን እንደውም ትታ አትሄድም ነው ያልኳችሁ ሳላይ ነው በቦርሳዋ ግን እንደዚህ ሽኩች ብዬ ቁርአን ወይነ ሳልፈች ይፍታ ቁርአን ይጅራ አልኳት
ቁርአን አለ ወይ እንዴት ነው እንደዚህ ብዬ ተናግሬያለሁ። እስቲ ቁርአን ቦርሳው ሲከፈት ወላሂ ቁርአን አለ እስቲል ነው አሁንም። እንግዲህ እሷ እንጃ ከአላህ በኋላ ከአላህ አላስቀድማትም መቼም ከአላህ አላስቀድማትም። አሁን ባለው ጊዜ የእሷ ነገር እንጃ በቃ በልጆቿም አላምናትም። በቃ የእሷ ነገር የተለየ ነው። በእኔ ከአላህ አላስበልጣትም። ግን በተለይ ደግሞ ስደሰት ደስ ሲለኝና ትንሽ የሆነ ስራ በስቶፒን ሳውን ሰርቼ ፈካ ዘና ለማለት ስፈልግ እሷ ጋር ነው የምሄደው። ያ አላህ በቃ ጀነት እንደገባ ሰው ራሃ ምኑ ሁሉ ነገር። ስለዚህ በጣም ሰክሰስ ሆነናል። እሷም አልሐምዱሊላህ ትንሽ ተጭኗት ነበር። ያንንም ነገር አልሐምዱሊላህ አላህ አስተካክሎላት አሁን በቃ ወደ ልጅነት ተመልሳ ኢባዳዋን ፈካ እያለች ሐጅ ደግሞ ከታናሽ ልጄ ጋር ከሙባረክ ጋር ሄዳ ሐጅና ሐጃም አውጥታ እሱ ግን ሙባረክ ይሄ ማሻአላህ ሜርኩሪ የሆነ ልጅ ነው። ስለሱ ምን ልበል የቱን ተናግሬ የቱን ልተው? ስሙ ራሱ ካስታውቃል። አሁን አሜሪካ ነው ያለው ሙባረክ። ለትምህርት ነበር ነው በዲቪ ነው። በዲቪ ኦኬ። ምን እያደረገ ነው? ይማራልም ይሰራልም? ስራ ይሰራል። ኦአይ ቲቪ ላይ አይ ቲንክ ምክትል ዳይሬክተር ነው። መስጂድ አካባቢ ያው እንትን ነው። መስጂድ አካባቢ መራቅ አንችልም። መስጂድ አካባቢ አለ። የተለያዩ በጎ አድራጎቶች ላይ ይሳተፋል። ማሻአላህ ሜርኩሪ ነው እኮ አሉ እሳቸው። በጣም የተለየ ነው። ከዛም ይበልጥ የተለየ ነው። በቃ እንጃ እኔ ከዚህ ወደ ከሰውነቴ የት እንደማስቀምጠው ይሄም አለ ሌላም አለ አረፋት አለ ምን አለ ግን ሁሉም ሆዴ ውስጥ ናቸው። ምን የት እንደዚህ ብነካው ማን የት እንዳለ ቦታ ራሱ የሚጠቦት ይመስለኛል። እንደውም አልሐምዱሊላህ ማሻአላህ ረጅም ሆኖ የተጠቀመ ይመስለኛል ቦታ ወደብኛል። ስንት ደረሱ አጂያን? ስንት ደረሱ ልጆች? ስንት ናቸው? ሐቲምም የኔ ነው እንግዲህ ሐቲም በዱዓይ ነው ያገኘሁት። አዎ እሱ አግባ ስለው ትንሽ እንትን ሲለን ጊዜ እኔና እናቱ ዱዓ አደረግንበት። ከሱ ኋላ ዱዓ አደረግንበት። ያ አላህ ይሄን ልጅ መልስልኝ ያ አላህ ከኋላዬ ዘር ልታሳጣኝ ነው እንዴ ያ አላህ ብለን አልቅሰን ዱዓ አደረግንበት። ሸለብ አደረገው አላህ ሱብሓነሁ ወተዓላ። አዎ በጣም አስቸግረህ ነበር እንዴ? አይ ወደዛ የመሄድ እንትኑ ቪዥኑ ትልቅ ነው፣ በጣም ትልቅ ነው፣ ግዙፍ ነው። እና አላህ አልሐምዱሊላህ ይኸው ሲወለድ ደግሞ ካሚል ነው ማወጣበት ስል አሁን ካሚል እኮ ነው ካሚል ነው። አሁን አይ በፈረንጅ ሀገር ነው እኮ ያው በፈረንጅ ሀገር ካሚል ይባላል። እኔ ግን ዳይሬክትሊ አሁን ካሚል ረመዳን ካሚል አሁን እንደዛ አይሆንማ። እንዴት ነው የሚሆነው? ካሚል ከወጣ ካሚል ረመዳን ነው የሚሆነው። ኦኬ የት ነው? አሁን እሱ ካሚል ሐቲም ረመዳን ነው። ኦኬ ያው ሁልጊዜም በላስት ኔም ስለሚቀርብ ማለት ነው። ካሚል ሐቲም ረመዳን። ኦኬ ካሚል ከሆነ ካሚል ረመዳን ነው። ኦኬ የት ነው የሚኖረው? አሜሪካ። ኦኬ ማሻአላህ በጣም ጥሩ። ስማ ደግሞ አባቱን አይመስልም። ቁልጭ እኔን በቃ እኔን ነው ስራውም ምኑም ሲደፈርስም ፈታ ዘና ከእንቅልፉም ራሱ እየሳቀ ነው የሚተኛው። የቱ ጋር ነው የሚያስቀምጡት? አሁን የቱ ጋር ነው የሚያስቀምጡት? አቦንጃን እዚህ ወኔ ላይ ሳይሆን አይቀርም፣ ወደ ወኔ ቀረብ ሳይል አልቀርም። በጣም ወደዋለሁ ታውቃለህ። እናቱ እሱን ስታሳየኝ እምባይን አልችልም። በቃ አላህ ሰጠኝ ብዬ አልሐምዱሊላህ። ትንሽ ወደኋላ እንመለስ። ቅድም ሲያነሱ ነበረ
አይ ቲንክ 9 ዓመት ወይ 10 ዓመት ወንድም አለ አይደል? አዲሱ ትውልድ ነው ያሰግዳል። ድምጹን እያሰማኸኝ ነበር ቅድም በጣም ተደንቄያለሁ። አንተም መመክረዋለሁ እያልከኝ ነበረ። እዚህ ቤተሰብ ውስጥ ያለ አንድ የተለየ ነገር መኖር አለበት። አልহামዱሊላህ ያው የሆነ በረካ የሆነ አንዳንድ ጊዜ በርግጥ እንዲህ ብሎ ነገሩን ማራቅ አይ ይሄ ኮሎኒ ስላልተሰጠኝ ነው ብሎን የሆኑ ያክል ደግሞ ሰዎች ተስፋ እንድንቆርጥም ሊያደርገን ይችላል። ምንድነው የምትነግረን ተርቢያ ላይ እናንተ ቤት ውስጥ ያለ የተርቢያ የተለየ ስርዓት አለ? ምንድነው እሱ አካባቢ እስቲ ነገር? ያ አሁን እንግዲህ ባል ነው ሲሪየስ አረከው እንዳትሉኝ፣ አንተ ደግሞ ቀለል አድርገን ነገርና እኛ ቤት ውስጥ አንድ ያው በልጅነት ሲሆን ጭንቅላት ውስጥ አይጠፋም ብዙ ነገር። ድሮ አንድ አባቴ የሚለው ነገር አለ። انا رب هذا البيت ይላል። አይዋ የዚህ ቤት አላህ እኔ ነኝ ይላል። የዚህ ቤት ፈጣሪ የዚህ ቤት አስተዳዳሪ እኔ ነኝ ይላል። so let me give you an example. አሁን ይሄ ትንሽኛው ወንድሜ ድረስነት ሊላክ ወይ ደግሞ ቁርአን እንዲያፍዝ ከትምህርት ቤት ወጥቶ ሲላክ ተባብሮት ነበር። እናትየውም ትንሽ ያጎረመረመች ነበር። አላፊክራ ቅድም ስለ እናቴ ስትጠይቅ ነበር። እናቴ አሁን እኛ ቤትም ውስጥም ውጪም ለአባቴ ሚስቶችም ለሌሎች እናቶችም ነች። ሶ እንትን ነች። አሁን ደግሞ አንድ ስቴፕ ከፍ ብላ የቤታችን ትልቅየው እንትን ነች። ምሰሶ ሰብሳቢ ጉሚ እሷ ጋር ነው የሚነገረው። ፍርድ ቤት ነች። ካሰገሩኝም እሷ ላይ ነው ምከሰው። እነሱም ደግሞ እሷ ላይ ነው የሚከሱኝ። እሱን ልነግርህ ነው። እሱን እስቲ ንገረኝ። አሁን ሀጂ ካሚል አልহামዱሊላህ ባለ 3 ሆነዋል እያልከኝ ነበረ። ማዕናቱ ተጨማሪ አሁን ከ10 ዓመት በኋላ አንድ አግብተዋል። ያኔ ቆይታችን ላይ ግን 2 ባልት ቤቶች ነበሯቸው። አሁን እየነገርከኝ ያለው በአጋጣሚ ሰዎችንና የሆነ ችግር ሲፈጠር ክስ የሚያቀርቡት እነዚህ እናቶች ጋር ሄደው ነው እያልከኝ ነው። ይኸው እሱ የሁለተኛው ሚስት ሲያገባ እሷ ነበር ሚዜ። እናቴ ነች ሚዜ ሆና እጇን ይዛ ተመሳሳይ ልብስ ለብሰው እጇን ይዛ አባቴ ጋር ያመጣችው እሷ ነች። ሶስተኛ ሚስት ሊያገባ ሲል እዚህ ፓርላማ መጣ። እዚህ ሲመጣ ያግባ ተባለ። ይሄን ሐሳብ የምታመጣው ማነች? እናቴ ነች ከዛ ትንሽ መግሮምሮም ተነሳ። እንዲህ አለች፣ ይሄንን የሚያክል ሰውዬ እኛው አብረነው ሄድን እዛ አዲስ አበባ አልገባን። አንድ በየአይነት አንድ ቀይ ወጥ ይበል ተቀምጣ ትቀልዳላችሁ። አንድ ፓስታ ይበል እንዴት ይሆናል እንደዚህ? አይሆንም። ያግባ አላህን ይፈቅድለት። አሁን እዛ የሆነ ነገር ሲጎል ሁለተኛው ጋር የሆነ ነገር ሲጎል هذا رمضان እንደዚህ እንትን ያረጉ ነው እንደዚህ ጠይቁልን። ከዛ እሷ ደውላ ለምን እንደዚህ ተደረገ አሁን ይሰጣቸው ምታስበጥሰው እኔም ወዲያው ነው እሱ ጋርም እሳት ሲለክሱበት እሱም ይሄው እንደዚህ አርገውኝ እንደዚህ ሆኜ ሸክዋ በቃ አንዳንዴ በቃ ሰው ለአላህ ብሎ ሲያሳልፍ ሲችል አማና ሲሸከም አላህ እንደዚህ አይነት መካስን ይክሳል። እና የመጀመሪያው ፖይንት ጋር ስንመለስ የልጆች በረካ ተርቢያን እያነሳን ነበር። አንድ ቀይ ወጥ የሚለው ግን በጣም አምሮስ ይመጣል። እሱ ነው እንቀጥል። እና ልጁ ሲላክ መድረሳ ያው ትንሽ ደካክሞታል ደባብሮታል። እና እኔ አጋጣሚ ነው ያገኘሁት እየሄደ ነው እንደዚህ ነው ወንድም ያልኩት እኛ ቤት አማራጭ የለም አልኩት። ያለው አማራጭ መማር ማሐፈዝ ራስን መስራት መጎበዝ ነው። ለመስነፍ እናትህ ብታለቅስ ልጅ ነው ብትል ብትጮህ ምናምን የሚቀየር ነገር የለም። በቃ እሱ ከወሰነ ወሰነ ነው። ምክንያቱም የቤቱ ጌታ እሳቸው ናቸው። ባመነበት መንገድ ላይ ስትሪክት አድርጎ በዛ መልኩ whatever it takes ምንም አይነት መስዋዕትነት ቢያስከፍል ምንም አይነት ቢያድርግ አይችልም፣ ይጎዳል፣ ይታመማል ምናምን በቃ እየሞከረ ይሙት ነው። ፕሮሰሱ ላይ መንገዱ ላይ ይሙት ነው። እሱ ስለሆነ የዚህ ቤት እንትን ማንም አያስጥልህም። ባይሆን የምትማር ከሆነ ባይሆን መሄድ አይቀርም።
ከናትህም ተለይተህ ከአባትህም ተለይተህ ከእህቶችና ወንድሞችህም ተለይተህ መና እንዳትሆን እዛ ሄደህ ቁርአን አንዴ ሐፈዝኩ ብለህ የዛሬውን አሰማው ብለህ አትጫወት፣ አትዝለል። ሙራጃህ አድርግ፣ ሌላ ነገር ተማር፣ ራስህን ስራ። ይሄ ራስህን የምትሰራበት ታይም ነው። ብዙ ነገር የምታሐፍዝበት ብዙ ነገር የምትልበት ታይም ነው፣ የምትከስብበት ታይም ነው። ታይም የለም። ይሄን እዛ የምትቆይበትን 1 ዓመት 2 ዓመት እንደ 10 ዓመት እንደ 20 ዓመት ተጠቀምበት። ያ ትሬንድ አለኛ ቤት ውስጥ ያ ትሬንድ አለኛ ቤት ሲወርድ ሲዋረድ የመጣ ነው። እኔ ምንም ማወርሳችሁ ነገር የለም ይላል። ማወርሳችሁ ይሄንን ቁርአን ነው፣ የተደረደረ ቤት ውስጥ ኪታብ አለ። እነዚህን ኪታቦች ነው፣ ይሄን ትምህርት ቤት ነው፣ ይሄን እንትን ነው፣ ይሄን ዕውቀት ነው ማስወርሳችሁ። ሌላ ነገር የለም። በዚህ እንዳይዘናጉ ነው። ቁርጣቸውን አውቀው እንዲወጡ ቁርጣቸውን አውቀው። አዎ እምቢ ያለ ልጅ የለም፣ እምቢ ያለ ልጅ የለዎትም። አሻፈረኝ ያለ መንገዱን መቀየር የፈለገ ላኢላሃ ኢላላህ እንደው የወጣበት ነው። እንደው የመጀመሪያው ረመዳን ስለሆነ በሱ ላይ አይተው በቃ እሱ መሀል እንትንም ሊያቋርጥ ፈልጎ ነበር። የአንደኛ ዲግሪ ሲማር በዛው ቀጥላልኩት፣ እንደዛው ሆነልኝ፣ ቀጠለልኝ፣ በዛው ተማረ። በቁርአኑም እንደዛ ሆነ፣ በምኑም እንደዛ ሆነ። ሁሉም አሁን እሱን እያየ በዛ እየወጣ ነው። የሚገርም ነው። ለትምህርት ለቂራአት ለዒልም ሰው ለመሆን እናንተ ቤት ያለው ትጋት አልሐምዱሊላህ ፍሬያማ ሆኗል። እናንተ ላይ የሚታየው የሚንጸባረቀው ነገር ቀላል አይደለም። ይሄ ቤተሰብ ምሳሌያዊ ቤተሰብ ነው፣ ተምሳሌት የሚሆን ቤተሰብ ነው ብለን ነው ከዚህ ቀደም ስናነሳ የነበረው። ኡሜንም ያነሳናቸው በዛ ነበረ። ትንሽ ደግሞ ወደኋላ ልመልሶት ረመዳንን ትምህርት ቤት ለማስመዝገብ ሄደው ድባቡን አዩትና ደስ ብሎት ተመዝግበው ቀጠሉ። እንዲህ አይነት ደግሞ ሌላ ታሪክም እንዳለዎት ሰማሁኝ። የሆኑ የሌላ ቤተ እምነት ሃይማኖት አባትን ትምህርት ከትንሽ አስጀምረዋቸው ከኤሌመንተሪ ዛሬ ለኮሌጅ እንደበቁ ሰማሁኝ። ትንሽ ነገር እስቲ ንገሩ። አባ ጥበቡ ቁምላቸው ይባላሉ። ቄስ ናቸው። እንዲሁ አብረን መንግስት የሆነ ስብሰባ ምናምን ስል ጓደኛ ነን እንጫወታለን። አባ ጥበቡ አልኳቸው፣ እኔ ሼኪ ተማሪ ሆኜ አስተማሪነት ደረስኩ፣ እርሶ ቄስ ተማሪ ቢሆኑ ምን አለበት? በቃ ትምህርት ቤት ወስዱታለሁ። እኔ እኮ ሼካም እኔ ቀርቻለሁ እንትን ብያለሁ እኮ እኔ አውቃለሁ የእምነቱን በደንብ እስከ እንትን ቆሞስ ናቸው። ለዛውም ቆሞስ አባ ጥበቡ ናቸው። ማዕረጋቸው ቆሞስ ነው። እና እንዴት አይሆንም፣ ወይም ወዳጅነትን እናቋርጥ ወይም ትምህርት ቤት ጸጥ ረጭ ብለው ግቡ። ደብተር ገዛው፣ ቦርሳ ገዛው፣ እርሳስ ገዛው። ምን አልኩኝ፣ ጠዋት ነገ አስመዘግቦታለሁ እንዲጠብቁኝ። ሄጄ ጀማሪ ትምህርት ቤት ሰው ወሰድኩኝ። መዝግቡ ልጅ አልኳቸው። በስርዓት ተመዝገቡ፣ በስርዓት ቅሩ ብያቸው ቀጠሉ። ሳልለያቸው እየተከታተልኩኝ ኤሌመንተሪውን ጨርሰው ወደ ሃይ ስኩል መጥተው አንድ ቀን የሆነ ነገር ጉድ አደረጉኝ። ደግሞ እኔ ያኔ አስተማሪ ሆኛለሁኝ። መደወላቡ ዩኒቨርሲቲ አስተምሬ ከክላስ ስወጣ ሱፐርቫይዘር ሄዳለሁኝ እሳቸው ጋር። እኚህ ቄስ በስርዓት እየተማሩ ነው ወይስ ምንድን ነው ብዬ ምሳዬን እንኳን ሳልበላ ዩኒቨርሲቲ አስተምሬ ስመጣ ሃይ ስኩል ሄድኩኝ። ስመጣ ክላስ ውስጥ ናቸው አገኘኋቸው። ጓደኛዬ ናቸው። ስወጣ በቃ አይቻቸው አጠገባቸው ቁጭ ብዬ ለእረፍት ልጆች እስቲ ደፍተሮትን ብዬ በእያንዳንዱ ባዮሎጂ፣ አፋን ኦሮሜፋ ምናምን ሁሉንም ደፍተር በስርዓት አየሁኝ። አሳዩኝና ትንሽ እቺ ኦሮምኛ ታቅተ የጎጃም ሰው ናቸው። አንዲት ኦሮምኛ አያውቁም። አዎ። እና አሁን ልጆች አሉ እንዳለ ልጆች አሉና አንቺ ልጅ ይኸው እርጂልን በጣም ኦሮምኛ ታስቸግራቸዋለች ብዬ በቃ አንዳንዴ የሆነ ነገር አብረን እንትንም ገዝቼ መጽሐፍ ሌላ መጽሐፍ ገዝቼ እንዲያጠኑበት ቆንጆ ነጥብ እንዲያመጡና ሼክና ቄሲ ያው ዝም ብሎ በእንትን ብቻ ሳይሆን በአካዳሚክም እንድንነሳ አገሪቱን አንድ እንድናርጋ ህዝቡ ደግሞ ከኛ እንዲማር ይሄ የሚብላላው ዝም ብሎ እንትን አዎ በአንድ ጓደኝነት ሆነን በቃ ፈታ ይዘናያል። አሁን እረፍት ጊዜ ደረሰ። ክላስ ውስጥ ይሁን እንደዚህ ስቀመጥ አሁን ለእረፍት ስንወጣ ተራገጡ። ሲራገ ረፈጠው ተማሪ እኮ ነው እንዴት እንደዚህ
ታዲያ ተማሪ በመሆኔ በምን ልታወቅ ኡስታዝ እሳቸው ናቸው የተማሪ ስራ ነው የሰራሁት ነው ተማሪ መሆኔ ታዲያ በምን ልታወቅ ይችላል ታረበሽኩ ነው እኮ ታረበሽኩ ነው ፋይናሊ ምን ላይ ደረሱ ፋይናሊ ተመረቁ ፎርዝ ሌቭል ተፈረቁ ሳስመረቅም 4 ወረዳ ጠራው ሲናና ወረዳ ጎባ ወረዳ ጋሰራ ወረዳ 4 ወረዳ ጠራውኝና ሁሉ ነገር አርቄ ማሽ ቦ ቪዲዮ ላል አው ህዝቡ ተጋብዞ ምን ብለዋቸው ሶፉን አሰፍቼ ሁሉ ሰው ወጥቶ ምኑ ሳይቀር ይሄ ቡራቶ እንዳለ የሀገሩ ቡራቶ የሚባላ የሀገሩ ነገር ነው እሳቸው ተደስቶ በጣም ቪዲዮ ራሱ ቢታይ አጃይብ ነገር ነው ያም ተሳካል እሱ ብቻ አይደለም ፓርላማ ሲመጣ አመጣዋቸው እዚህ ቤቴ አሁንም የሆነ ትንሽ ያራለች ቤቴ አንተያቸው አብረን አባት ባቦ እናንተ እርሶም ቀድሱ እኔም ልዘክር አብረን እኮ ነው የምንተኛው አሁን ጧት ሰው ከጎረቤት እኛን ሰላም ሊለን መጣ አሁን እሳቸው እንግዲህ ቆቡን ምናምን ለብሰዋል እየቀደሱ ናቸው የራሳቸው እኔም ቁርአን እየቀራው ነው አሁን አውዙልህ ምንድነው ሰው አያቅማ የመጣው ሰው ይደነግጣል እናንተ እየኖራችሁ ነው አዎ እኛ ሰላማዊ ኑሮ እየኖርን ደነገጠ የማግ ነገር አየሰው አየ ከዛ እዚህ ማምጥቼ እዚህ የሆነ እንትን በሳቸው በእምነቱ እንትን አለ ያለ ትልቅ ሰው እና ሄጄ አናገሬው አባት ባቦ የሚባሉ ጓደኛ አለኝ እንደዚህ ቄስ ናቸው እዚህ ታመጣልኛለህ ተከበሩ ዳንኤል ክብረት አናገርኩት ዳንኤል አልኩት እንደዚህ ዳኒ ያለ ዳኒ ክብሩ ሚኒስትር ናቸው በየማለ አሁን የማህበራዊ ጉዳይ ማካሪ ናቸው ዳንኤል አልኩት አንድ አባት ወቆላችሁ እንደዚህ ያለ በቃ አምጣቸው እንትን እንላለን አለ እዚህ እንዲመጡልኝ ማለት ነው ቤት ያሳደረ እንደዚህ አይነት ደረጃ አለን አሁንም ራሱ ስለኔ እሳቸው ጋር ቢነሳ ጉድ ነው የሚሆኑት አባ እንደዚህ አይነት ሰክሰስም አለ ህዝብ የሚማር በጣም የሚገርምና እንግዲህ ምናልባትም የኢትዮጵያ አንድ መልክ ነው ተብሎ ሊወሳ የሚችል ነገር ነው የነገሩን መልእክተኛው አለይሂ ሰላም እንዲህ አይነት ተግባር እንደነበራቸው ሰምቻለሁ ረመዳን እሷን ነገር አንስተሃት ረፍት እንወጣለን ረሱሉ ሰለላሁ ዐለይሂ ወሰለም ከሌሎች ማህበረሰብ ጋር በጣም በተሳሙህ በመዋደድ በመከባበር ነበር የሚኖሩት እሳቸው ደንግጠው እንኳን የመጀመሪያ ድንጋጤያቸውን ያረጋጋቸው የኸዲጃ ረዲየላሁ ዐንሃ ወአርዳሃ አጎት ናቸው ወረቀት ብን ነውፊል እሱ ነው هذا هو الناموس الذي ياتي موسى ብለው በዛ መልኩ ያረጋጓቸው መዲና ሲገቡ ቁርአን دستور السماوات والارض እንዳለ ሆኖ ሌላ ደግሞ የመዲና ህዝብ በአጠቃላይ የሚተዳደርበትን ሙሉ በሙሉ ከሸሪዓም የተወሰደ ከደሞ እንደ ማህበረሰቡ የሚኗኗርበትን ከባህል የተወሰደ የሰው አኗኗር ዘይቤ የተወሰደ አቋቁሞ ረሱል ሰለም አንድ ይሁዲ ሳይጎዳ ኢላ መን ኻኑ ኺያና ከፈጸሙት ውጪ አንድ ነሳራ ሳይጎዳ እንደተከበሩ እንደተጠበቁ ረሱል ሰለም በዛ መልኩ ማካሄድ ችለው ነበር هذا سنة رسول الله ጀዛከላሁ ኸይር አንድ እንግዲህ ሰነዱን አንተ ታጣራዋለህ መስጊዳቸው ውስጥ ከነጅራን የመጡ ክርስቲና እምነት ተከታዮች እንደጸለዩም እንደሱ ማለት ነገሮች ሲነገሩ እንሰማለን ይሄ ተዓዩሽ ሲልሚ የሚባለው አይደለ በጣም ተከባብሮ ሁሉም ሰው በእምነቱ ሁሉም ሰው በራሱ وعن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبان وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين سبحان الله በዚህነት መንገድ አላህ ገልጿቸዋል ዋው بارك الله فيك 1447ኛው ዓመተ ሂጅራ የዒድ አልፍጥር በዓል ደስ በሚል ሁኔታ ከእንግዶቼ ጋር ያከበረን ነው እናንተስ እንዴት ያያችሁት ነው ፋታ ረፍት ወስደን ተመልሰን መጣለን አሁንም ቆይታችሁ ከኛ ጋር ይሁን
تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ተመልሰናል ክብራትና ክብራን ተመልካቾቻችን 1447ኛው ዓመተ ሂጅራ የዒድ አልፍጥር በዓል እንዴት ያለፈ ነው እናንተ ጋኛ ጋር ድምቅ ብሏል ሐጂ ካሚልም ወንድም ረመዳን ሸህ ካሚልም በጣም በማይጠገብ አንደበታቸው ብዙ የህይወት መልካቸውን እያሳዩን ነው እዚህ ውስጥ ለምናስተውል ለምናስተነተን ሰዎች ትምህርት አለበት የዛሬ 10 ዓመት ስንገናኝ ብዙ ነገር ተቀይሯል ይያለን ነበር አንድ ያልተቀየረ ነገር ግን ኪሴ ውስጥ ይዣለሁኝ እኔ ምን ይሆን مسبحان بسم الله يا الله ما شاء الله እቺ ኮፍያ ታሪካዊ ኮፍያ ናት ረመዳን ያቃታል የዛሬ 10 ዓመት ከእናንተ ጋር ቆይታ ሳደርግ የሰራሁባት ኮፍያ ናት لا اله الا الله ወደድካት በጣም አስተዋስካት የኔን ኮፍያ ወስዳለሁ ያንተን ኮፍያ ያጋለጥ በጣም የሚያምር ኮፍያ አድርገናል እኔ ኮፍያ ስትል ኮፍያን ይዞ ወጣልኝ በጣም የሚያምር ኮፍያ አድርገው ነበር ረመዳን አስተዋሳለሁ ፈቅደህልኝ ነው ጉድ ይወስድኳት እሱን አረኩና ይሄን አስቀመጥኩት ይሄው የዛሬ 10 ዓመት ትክክል ነው ማሻአላ ታዲያ ዛሬ እስኪ ትመለስ ወይስ ምንቱ ወደ አባት ትምጣ ወይስ ወደ ማን ትሄድ ወላሂ በክብር ቢስሚላህ ለጊዜው ወደ አባት ትሄድ በርሶ በኩል ወደ ፈለገችበት ትሄድ እኔ ግን ደስ ይያለ እሺ ማሻአላህ ባረካላህ እሺ ተቀብያለሁ እቺ ኮፍያ ደግሞ እድሜ አላህ ሰጥቶ በረካ አላህ አርጎ አሳምሮ ልጅ የልጅ ልጅ አላህ አሳይቶክ የበረካ አላህ አርጎክ ለዛሬ 10 ዓመትም እንደዚሁ ምንገናኝና የምታሳየን እቃ ከልጆችህ ጋር ከሁሉም ከዲኑ ከህብረተሰቡም ከሙስሊሙ በሙሉ ዛሬ በኢድ ቀን ከተደሰታችሁ በሙሉ አዋቂ ሴቱ ወንዱ ሁላችሁም የክብር የ10 ዓመት ላይ የምትመጣ አላህ ያርግልህ አሚን ያ አላህ ሲኖ የምትመለሰው ማሻአላህ ማሻአላህ مرحبا በጣም አመሰግናለሁ ያው ብዙ የሚያስቀናኝ ነገር ስላለ እናንተ ቤት የሆነኛውን ነገር አላህ ወደኛም ቤት እንዲያመጣው ወደ ተቀረሙማ ቢያካፍለው ደስ ይለኛል ረመዳን ስታገባ በጣም ያምር ነበር የሰርግ ስርዓቱ ለየት ያሉ ብዙ ነገሮች ነበሩት እስቲ ትንሽ ስለ ስትራክቸሩ እናውራ አሁን ትንሽ ሰርጋችንም መልኩን እየሳተ የኛ ያልሆኑ ብዙ ነገሮች የተቀላቀሉበት ነው ሂደቱን ትንሽ አንሳልኝ እስቲ ያው እንግዲህ ሰርግ ሲባል ተቋም ነው አዲስ ካምፓኒ ነው የሚመሰረተው በዚህ ካምፓኒ ውስጥ ደግሞ ልጅ ይጠበቅበታል ሀብት ይጠበቅበታል ክብረት ይጠበቅበታል አላህ ወራት እንዲሰጥህ ትጠብቃለህ እነዚህ ነገሮች ኤክስፔክት አድርጋለህ ከአላህ ማለት ነው ሶ የመጀመሪያውን ወደ ካምፓኒው የምትገባበትን የመጀመሪያውን ሴሌብሬሽን ወይንም ደግሞ የመጀመሪያውን የደስታ ቀን ሰርግ የሚባለውን አላህን አስከፍተህ ጀምረህ ከዛ በኋላ ደግሞ ኸይር ነገር ከአላህ ትጠብቃለህ እሱን ነው ካልኩሌት ያደረኩት እኔ በፐርሰናሊ ማለት ነው ከዛ አላህ ይስጣቸው ጓደኞቼ ተዘረዘራለሁ እየተጠብቃለሁ እነ ዶክተር ሰማሃር አሊ አሚን አብዱራህማን ሜቲ አብዱል መሊክ ሌሎችም ከጀርባ ያሉ በጣም ብዙ ሰዎች አብዱል መሊክ ሻሼ ጓደኛ ነው ኦኬ እሱ ሚዜ ነበር እንደው በጣም የሚያጅበው ነገር እንደው አላህ ማለት መናሽ አለ ሸይን ማት عليه ሰው በኖርበት ይሞታል ሌላ ጊዜ የሌለውን ነገር ድራግ አርጎ አያመጣም ለአንድ ቀን ብሎ ያው ያኛውንም ሀያት የጭፈራውንም የምኑንም ላምጣው ብል ኢምፖሲብል አይሆንልኝም አጋጣሚ ደግሞ ይሄ ነገር ተሰበሰበ ሌላ ምን አጀበኝ ከዛ በኋላ እየተመለከት ነው ይዛኔ ያስበነው አይደለም አጋጣሚ ሆኖ ነው ከዛ በኋላ ያየነው ምን አየን እንደዚህ እንትን ላይ ቆመን መድረክ ላይ ቆመን አንዱ ሚዜ ትግሬ ነው አንደኛው አማራ ነው አንደኛው ጉራጌ ነው አንዱ ኦሮሞ ነው ብሔር ብሔረሰቦች እኔ አሁን አስበነው አይደለም ይሄንን
እነሱ ማስቦት ሪፕሬዘንታቲቭ ነው እናንተ ጀስ በአላህ መንገድ የተገናኛችሁ ሰዎች ናችሁ አዎ ማለት ይሄ እስልምና የሚባለው ነገር ቢዮንድ ዘ ባውንደሪስ ነው ከንቱን ውጪ ማለት በቃ ይሄ ከገደብ ከቋንቋ ከምን ውጪ ነው لم يجمعنا إلا لا إله إلا الله محمد رسول الله الله لا إله إلا هو ليجمعنكم إلى يوم القيامة لا ريب فيه السنة ያየሁበት አንድ እሱ ሁለተኛ እንደዚህ ፕሮግራሙን ለማድረግ ምናምን ስንል ኡስታዝ በድሩ ምን አለኝ ይሄን ነገር ብላችሁ መጨረሻ ላይ ሰርግ ይምሰል ምርኩዝ እንዳታረጉት አለ እና እሱ ማለቴ አሁን እክትላጥም ሳይደረግ ወንድም ሌላ ቦታ ሆኖ ሴትም ለዛው አዳራሽ ሆኖ አጋጣሚ አዎ የተለያየ እንትን ሆኖ አቲ አንዱ አዳራሹ አንዱ ሆኖ እንደዚህ ኤልሺፕ ነገር ነው በዛም በዚህም ተጠቅመንበት ሀጂ በጣም ነሽጠው አይቻቸዋል አዎ በቁርአን ነው አዎ እሱን በቁርአን ጀምረን በቁርአን ነው ያልቀው አልহামዱሊላህ አልহামዱሊላህ እንነሽድ ብለን በኋላ መጨረሻ ላይ ነሽዳዎች ነበሩ እና አነ ሙስሊምን ሰምቻለሁ ትንሽ እኔ ነሽድኩ ዛላ ምንድነው ያ ነሽዳል ምንድነው እንትን انا سليم القلب لا احمل للناس ሸመደልኩም እንትኑን ነው መሽረቡን ነው የመጀመሪያው المحراب ليس الغاب في الحرب أنا درع لأوطاني أنا حامي حمى الشعب أنا المسلم الله الله أنا المسلم الله كذا بوهلا شبابنا يا شبابنا إلى هون المطلع السكون شبابنا يا إلى المعالي هياتف شوابغ الرجال يصعدوا يا معشر الرجال قولوا لكل الناس لا نبالي زلاني شفتني شبابنا لا خوف يعترينا لا خوف والقرآن في أيدينا قرآننا درع لنا يقينا فإن تمسكنا به هدينا الله الله سمع ما شاء الله شبابنا ايه وسيم شبابنا 18 عمتو አለች አይደለ በቃ እሱ በጣም ነሸት شبابنا በጣም يا الله سبحان الله የሰርጉ ስርዓት እንዲህ ባለ ቅርጽ በጣም የተዋበው ተናገረ ቁርአን ሆኖ ሰርጉም ሳያስጠላ ሰርግ መስሎ ስርዓት ሳያጣ አጎቴ በዛ በሚያምር ድምጹ መረዋ ድምጽ ነው ያለው የቆየ ድሮ ሐፊዝ ነው በዛ በመረዋ ድምጹ ቁርአን አሰምቶ አባቴም ቀርቶ እኔም ቀርቼ ወንድሞቼ ጓደኞቼ ሐምዛ አጎቱም እንደዛው ነው አዎ አስቀሪ ነው አዎ ሐምዛ ወንድሜ ነው አዎ እሱም ቀርቶ የኡሚ ስሜት እንዴት ነበር የኡሚ ስሜት ሌላ ነው ያ አላህ እሱ ትንሽ ብትነግረኝ የሷ እኮ አንዳንዴ በመግለጽ ላይ ይከብዳል ታስታውሳለህ ያ የኛ ፕሮግራም ሶሪ እንግዲህ አሁን ሌላ ነገር ስለከታችሁ ነው ያ አንተ የቀረጽከን ፕሮግራም የመጀመሪያ ፕሮግራም ሲታይ ሁሉም ሰው ተደዋውሎ አባቴ ቢዚ ነው በስልክ ያየን እኮ ነው ፕሮግራምን ምናምን እያሉት ይደውሉለታል እኔ ቁጭ ብያለሁ ጓደኞች ምናምን አሉ እንደዚህ ቤቱ ሞልቷል ሰው ያህል እሷ ወጣለች ሄዳለች የለችም ከዛ ሳይየለች ኡሚ የለች ወጣውኝ ፍለጋ ወጣ በዛ ግሪዳ ሰው ቆማ ታለቅሳለች ምንድነው ስላት ያ ረመዳን አለችኝ እና ሰተርተኒ ረቢ ሲና ሰተሩ አለችኝ ለቀም ሰተራችሁኝ አላህ ይሰትራችሁ አለችኝ ምንድነው አልኳት እኔ በቃ አሁን በሞትም በቂ ነው አለች እንዴ አላህ ዑምር ይስተሻላህ ያልሽ ምንድነው አየህ አለች እኔ የኔን ዘመድ ሰው አያውቅም አለችኝ እሷ ጅማ ነች አባቴ ባሌ ነው አባቴ ይወታይዋል ያምራል ቆሞ ያምራል ቁጭ ብሎ ያምራል ሲናገር ድምጹ ይሰማል ጸጥ ሲል ጸጥታው ይፈራል ጀግና ነው ሼክ ነው ዓሊም ነው አቂል ነው እሷ ምስኪን ትንሽ ቁርአን የምትቀራ ምናምን ሰው ነች አሁን አለችኝ አባቱ ይታወቃል ጀግና ነው አባትየው ፈረስ ላይ ሆኖ እግሩ መሬት ይነካ ነበር ያባቴ አባት በቃ በጣም አሊ ቃሲም ከተባለ ይታወቃል ዋሪየር ነው ምናምን
እና አሁን እናንተ ዱርዬ ብትሆኑ በየመንገዱ ተቀምጣችሁ ሲጃራ ብትጠጡ የሴት ብትለቅፉ ያችኛውም ልጅ ይዛ መታይ እሱ ነው ብትል ምናምን ብትል አየ የኔ ዘመድ የኔ ቤተሰብ ሰው ስለማያውቅ እሱን ያውቁታል ጀግና ነው በሷ ወተው ነው በሷ ቤተሰብ ወተው ነው ታስብሉኝ ነበር አላህ ይሰትራችሁ አለች ሁሉም ሰው በተለያየ አንግል ነው ነገሮችን የሚያየው የሷ ስሜት ተመሳሳይ ስሜት ነው ይዛን ቀን የሚያየውባት በሚያጅበው መልኩ እኔ ሳገባ ልጅቷን ዛሬ ላገባት እንደ ትላንት ነው ያየኋት ባይኔ ምን ማለት ነው ባሌ ሄደ አላየኋትም ባሌ ሄደን ሰማር ጋር ነበር አራንተ ሄድና አያት ብሎኝ መኪናው ሄጄ ቤቷ ለ10 ደቂቃ አይቻት ከዛ በነገታው ተጋባን ማለት ነው ማን የመረጠልህ ወንድሜ ኦኬ ታናሽ አዎ ቤተሰብ አናገሩ ለሱ ፊክስ አደረጉ ተጋባው አሁን እኮ የምትነግረኝ የስንት ዓመት ታሪክ ነው የዛሬ 40 ምናምን ዓመት ስለገረመኝ አንድ ዓመት ግማሽ ወር 2 ዓመት እንዴት ነው ይሄ ነገር ትንሽ ይብራራ እስቲ በርሶ አንደበት ይብራራ እኔ ተሰማጥኩ እኮ በምንድን ነው እርሶ ትንሽ በቃ ይሄ እናቱ ነገር አይሆነኝም ታውቃለህ አሁን ምንድነው የምትለው መሰለኝ ያው ሙባረክና ረመዳንና ሙባረክን አላህ ሰጣት እንግዲህ እኚህ 2 ልጆች ነው ከሷ ያገኘሁት እና እኔ ዘሬም አባቴም እናቴም ጎሳዬም እነሱ ናቸው አላህ እንደው በረካ ውስጥ ያርግልኝ እነዚህ ሁለቱን 2000 ያርግልኝ ብላ ስትልና ዱዓ ስናደርግ አንድ ላይ ዱዓ ስናደርግ ያንን አላህ ዳዕዋዋን ሰምቶ እነዚህ 2 ልጆች በተለይ ስለ ረመዳን ልንገርህ ስለ ሙባረክ ልንገርህ በቃ አልহামዱሊላህ ወማ ቢኩም ምን ኒዕመትን ፈሚን አላህ አዎ ያላህ ኒዕማ ነውና እነዚህን 2 ልጆች 2000 አርገልኝ አላህ ለሷም እንደዛ በቃ ምን ልበል ይሄ ነው እሷ ነገር በቃ እንደው ጎሳ ምናምን የሚለውን ነገር በቃ በነሱ አላህ ይሄንን ሁሉ መልስ መለሰላት በትክክለኛ ጊዜ በትክክለኛ ቦታ መልሱ መለሰላት አሁን የዛን ቀን ሰርግ ማሻአላህ ይጅማ ሰውናት ድባቡ ሁሉ ጅማ ነው የሚመስለው ነጠላው ምኑ እዚህ ደግሞ አሉ በቃ ተደስታ ያን ቀን እኔ ያ ግዙፍ የነበረ የግብሻ የሚያክለው والله العظيم እንደዚህ አንድ ነገር አልቀመስኩም ኦኬ በደስታ والله ማታ ገብቼ ነው ቤት ያ አላህ ተደሰትኩ ሱብሃንአላህ ጠገቡ ምን ይባላል አላሁ አክበር ምን ያስፈልገኛል እኔ በቃ የአላህ ኢማን የአላህ ምርቃት ደስታ ይሄ ዑለማዎቹ እንደዛ ዶክተሮች ደካትሮች የራሳቸውን ሀጃትተው እዛ ላይ ደሞ ከዚህ ሁሉ በጣም ያስደስተኝ ታውቃለህ ወደ ዘመኑ ምናምን ያልተቀየረብኝ እኔ በመፈልገው እኔ እንግዲህ ያገደጉት በዲን ነው ከልጅነት የጀመረ እስካሁን ያ ነገር ዲንን ይዞ ሰርግ መስሎ ዳዋውም እንደዛ ሌላው ሰው ተምሮበት አባ ከአላህ ዘንዳም ሳንወቀስ የዲን ሰው ሆነ መቼም እዛ ሙዚቃ ምናምን በዚህ የተባለ ውስጤ አይረካም ደሞ ሰርግ ነውና ያው ሰው የሰርግን ነገር ነው የሚሰረገው ገባ ይሄ ሁሉ እኔ በመፈልገው ውስጥ ቁርአን እየተቀራ ያ ዱዓ ዳዋው እየተደረገ የሰርጉ ነገርም ያለ ሴቶች ለብቻ እሱ ለብቻ ይሄ ሰውዬ እኮ የቀላል ሰው አላረገልኝም ቀላል ነገር አላረገልኝም ማሻአላህ መጨረሻው ይመር አላህ መጨረሻውን አላህ ያሳምረው ይሄ ነው የእናቷ ነገር አላህ ይጠብቅላችሁ አላህ ያቆይላችሁ እንግዲህ አሁንም የልጅ ልጆቻቸውንም ማዕረጋ ደግሞ አላህ ያሳያቸው አላህ እድሜያቸውን ያርዝመው ትንሽ ልመልሶት ወደ ፓርላማ እንመለስ ፓርላማ አሁን ስንተኛ ዓመት ሆኖት ከገቡ 5ኛ ዓመቴ ነው ኦኬ 5ኛ ዓመት ያ ማለት የቀደመው ምርጫ ዘመን ላይ ነው ተመርጠው የመጡት ኦኬ አሁን ይቀጥላሉ
ወይስ ምንድነው ሐሳቡ? ለማን ተዋለን እንዴ? እንደዛ ይባላል እንዴ? ለምን እንደዚህ አይነት ሐሳብ ይመጣል? ለማን ተዋለን? ረቢ قد آتيتني من الملك ለማን ይተዋል? እድሜያችን ገና፣ ስልጣናችን ገና፣ አገራችን ገና። ይሄ ጉድ የሚፈልቀውን አታይም? በሀገራችን የውጭ ሀገር የመሰለች ከሳ ይበለጭ አታይ። ይሄንን ለማትቼ ነው እዚህ ድረስ አምጥቼ ገና። ምንድነው የሚያስተውሉት አሁን በርሶ የዒልም ደረጃ ያለ ሰው በዚህ ልክ ተወዳድሮ በሀገራችን ውስጥ እንግዲህ ምናልባት ትልቁ የመወሰኛ ቦታ ነው አይደል? የሀገሩ ቁንጮ አይደለ? የተወካዮች ምክር ቤት እንደዛ ነው ይመስለኝ። እዛ ውስጥ ለመግባት ማሰብ ያሰቡትን ደግሞ ማሳካት መንገዱን ትንሽ ቢያሳዩን እንዴት አሰቡት? ይሄንን ደግሞ ከሚገርም ያኔ ኤሌመንተሪ ሆኜ ምንም ሳላቅ ገና ከአንደኛ ክፍል ትምህርቱን ሲጀምር ምን እንዳለምኩ ታውቃለህ? በውስጤ በቃ ዲፕሎማቲክ እና የዚህ ሀገር ቁንጮ ፓወር የመሆን ህልም ነበርዎት? ፊደልም አላቅም እኮ ኤቢሲዲ አላቅም። ይሄ የሚጻፈውን የሚነበበውን አላቅም። ማን ነው ይሄንን ህልም እርሶ ውስጥ ያስገባው? አላህ ጣለብኝ። በቃ ከፊቴ ያየሁትም ሰው እኔ እንደዛ እንትን አላስታውስም፣ ግን አላህ ጣለብኝ። የዛን ጊዜ ነው ከዛ ታች በቃ እንደዚህ መሆን አለብኝ ወደፊት። በቃ የሆነ ውሳኔ የሚሰጥበት በዛ ጊዜ ወሰንኩ። ተከዶም 4 ዓመት ዩኒቨርሲቲ አስተምሬ ይወለ እኔ 2005 ዩኒቨርሲቲ ገባው። 5 6 7 አንደኛ ዲግሪ ተመረቅኩ። 7 8 ማስተርስ እዛው ተሰጠኝ። 9 ሌክቸር ሆንኩ። እዛው እንደ ክፍል ነው የቀጠልኩት። ክፍል ቀጠልኩ። ከዛ 4 ዓመት ሳስተምር ከዛ ወደ ምክር ቤት መጣሁ። ኦኬ ህልሞት ውስጥ ብዙ ነገር ማሳካት ችለዋል። አሁን እንደተረዳሁት ዲፕሎማት የመሆን ፍላጎት ነበሩት? አዎ። የተወሰኑ ሀገራትን አሁን በዚሁ በተወካዮች ምክር ቤት አባል እንደመሆኑ የመሄድ እድል አለዎት ወይም አግኝተዋል ይመስለኛል። የት ሀገር ሄደዋል? አንተ ደግሞ ምን አይነት ጥያቄ ነው? ማን ነገረህ አንተ? ወይስ እኔ አሁን አዘርባይጃን ሄጃለሁ። አዘርባይጃንና አርሜኒያ ትንሽ ይጣሉ ነበር። እዛው ሽማግሌ ሆነው እንዳይሄዱት ለማስታረቅ ነው እንዴ? ማለት ሪሌሽንሺፕ አለ፣ የሀገር የወዳጅነት የሁለቱ ሀገር ወዳጅነት እና እዛ የዓለም ዲፕሎማት እዛ ላይ ተገኝቼ ያንን የተፈጠረውን ሁላ ፈተን ከዛም ደግሞ የተለየ ሀገር ሄደን ብዙ አይነት ዲስከሽን አድርገን አገራችን ኢትዮጵያን አሳውቀን ቡናዋንም አሳውቀን ሰዋንም አሳውቀን ሀገሯንም አሳውቀን በዛ አይነት ደረጃ መጣ። ይገርማል። እሺ ፓርላማ ውስጥ ያለን ተሳትፎ ወይም ያለን ውክልና በተወሰነ መልኩ መጨመር እንዳለበት እንደሚያስቡ ገምታለሁ። ለዛ ነው ቀደም ለማንተች ያሉት። እንደው ስርዓቱ ምን ይመስላል? እንዴት ነው አሁን ከዚህ ፓርላማ ውስጥ መሆን ከዛ በኋላ አሁን የሰላት ወቅት መድረስ እንደዚህ እዛ አካባቢ ያሉ ነገሮችን ትንሽ ያጫው። በጣም ደስ ከሚል እኔ ኢማም ኖት ሲባል ሰምቻለሁ። ፓርላማ ቢመቻቸው ወንዱ ሴቱ ሙስሊሙ ክርስቲያኑም እንዳለ ፓርላማ ቢገባ። ምክንያቱም ምንድነው የበፊቱ ፓርላማና የዚች ሀገሪቱ አይነት ነገር የበፊቱና የአሁኑ የተለየ ነው። ይሄ ማለት ምን ማለት ነው? አካታችነት አለው። አካታችነት የሚላለ በጾታው፣ በእምነቱ፣ በምኑ፣ በጎሳው፣ በምኑ ያካተተ ነው። አብሮነትን ነው፣ አንድነትን ነው፣ ኢትዮጵያዊነትን ነው። ገባ? ሙስሊሙን ክርስቲያኑ ሲወደው በፊት የማያቅ እዛ ጋር ተገናኝተው
እኔ አሁን አንድ እንትን አለ እዛ ብዙን ያው ሁሉንም እንትን ላለው ቀርባቸዋለሁ። ኢትዮጵያዊነት ነው ሁሉም እዛ ጋር ይዋደዳል። የድሮ ኢትዮጵያ ታገላለች። እንተ ሙስሊም በእስልምና በእምነት ትሸማቀቃለህ። እንደውም ተደብቀህ ነው የምሰግደው። እሱንም እንኳን አሰግድም። ያንን ኖረውበት አልፈዋል። እርሶ ኤክስፒሪየንስ አድርገውታል? አይደለም ሰምቼ ነው አልደረስኩም። አሁን እሳ እኔ እንጃ ነኝ። በጣም ደስ የሚል የራስህ ፓርላማ፣ የራስህ ህዝብ፣ የራስህ ለህዝበ ክርስቲያኑም እንድታስብለት የሚያደርግ ለሀገሬ ደግሞ ይቺ ሀገሬ ናት ብለህ የምታምንበት የምትሞትለት እስከዛ ደረጃ የሚያስገድህ ነው። ይሄ ምንድን ነው? የተመቻቸ አቃፊነት፣ አካታችነት፣ ወንድምነት በጣም አለ። ሌላ ቦታ ያሌለ በፓርላማም ውስጥ ነው ይሄ የሚገኘው። ለምሳሌ አሁን የተከበሩ ሙሉቀን ከጎጃም ናቸው። ጓደኛ የሆኑ እሱ ነው ከጎጃም ከጎንደር ከሁሉም። ይሄ በእውነቱ ነው የሚዋደደው የውሸት ሳይሆን በቃ እቺን ሀገር እንዴት ለምንድን ነው ታዲያ አካታችነት አለዋ። ሌላ ጊዜ አግላይነት አለ፣ አትገባበትም እኮ አባ ሰላት ሲደርስብህ እንደፈለግ ሰግደ እንደውም የሰላት ጊዜ ነው ተነሱ ስገዱ። ይሄ በጣም ኢማም የሰማሁት ኢማም ሆኖ ኢማምነትማ ከታች እስካሁንማ አለ እኮ። ትላንትም አሰግጃለሁኝ። እንዴት ይለቀቃል? ይሄ ከአላህ የሰጠ ስልጣን። አልሐምዱሊላህ። ወንድም ረመዳን እንግዲህ ምናልባት አንተ ህልም ውስጥ ብናይ ደስ የሚለኝ ነገር ልትነግረን የምትችለው ነገር ካለ፣ ለምሳሌ ባባ የፓርላማ አባል ናቸው። እንዴት ነው ወደፊት ካሚልኔት እዛ አካባቢ የምናየው ይመስልሃል? ብዙ ጊዜ መንገዳችሁ ተቀራራቢ ነው። እኔ እንደው ምን ጠረጠርኩ መሰለህ የዛሬ 10 ዓመት ለወደፊት ምን መሆን ትፈልጋለህ ብለህ ነበር። ከዛ ሀብታም ዳይ መሆን ፈልጋለሁ ብዬ ነበር እና ሀብታሙን ዳይ ሆናል ልትለኝ መስሎኝ በእርግጥ ሁለቱንም አሳክተሃል እንደምገምተው። አልሐምዱሊላህ። መቼም የከበረ ሰው ከብር ያለው አይልም። አልሐምዱሊላህ። እንግዲህ እኔ አላህ የፈጠረኝ ሰው ለመስራት ነው ብዬ ነው የማስበው። ቆንጆ ሰው የሚሰራ ሰው መሆን ፈልጋለሁ። ጄኔሬሽን የሚያንጽ ሰው መሆን ፈልጋለሁ። ሰው የሚሰራ ሰው እኔም በዚህ በጆርኒ ውስጥ ሜቢ አሁን ሳላነሳቸው ባልፍ ንፍጉነት የሚሆንብኝ ብዙ ሰዎች ሰርተውኝ አልፈዋል። ስታርቲንግ ፍሮም ዩ እንዳልኩ ቅድም አርባ ምንጭ ዘሬን ሳያዩ ቋንቋዬን ሳያዩ ማንነቴን ሳያዩ ለቁርአን ብቻ ብለውኝ ወደውኝ አብልተውኝ አጠጥተውኝ ቤታቸውን ከፍተውልኝ ሐጅ አብዱልቃድር ሰዓዳ በጣም ብዙ ሰዎች ሰዒድ አንዋራዬ እዚህ አዲስ አበባ ማህሙድ አየ በቃ አሁን በተለይ አሁን ማህሙድ አየ የምልህ ሰው ታውቃለህ፣ ሰው እንደዚህ ይታወቀኛል ሲጠጋግነኝ የሆነ እንትን ሲያስተካክለው። ማሻአላህ እነዚህ ሰዎች ተጨማምረው ነው ሰርተውኝ እዚህ ያደረሱኝ። መሐመድ ትንቅሹ፣ ጀማል ሲራጅ፣ መሐመድ ቢቢሲ ብዙ ወዳጆች ዘመዶች በብዙ መልካም ሰዎች የተከበበ ሰው እንደዚህ ነው ሰርቼ እዚህ የደረስኩትና ያን እነሱ ጋር ያየሁትን ጥሩነት በጎነት ራሴም ትራንስፈር አድርጌ እና ማድረግ የሚችለው ስፔሻሊ በዲፕሎማሲው በኩል ያው ኢንተርናሽናል ሪሌሽን እየተማርኩ ስለሆነ ኢንተርናሽናል ሪሌሽን እየተማርኩ ስለሆነ የሆነ ሀገር የምትገናኙ ሀገር ላይ ዲፕሎማሲ ላይ ደግሞ ቱርክ አለው እዛ። ቱርክ አዘርባይጃን ማለት የቱርክ ቅርብ ናት፣ ወዳጅም ናት። ዲፕሎማሲው ላይ ኢንሻአላህ ለወደፊቱ የመሳተፍ ሀሳብ አለኝ። ሀገሬን በጥሩ መልኩ ማስተዋወቅ፣ ሀገሬ ሊኖራት የሚገባትን ማግኘት የሚገባትን ጥቅሞችን ለማስከበር እና ሞር ሰው ለመስራት ሞር ፕሮስፐረስ የሆነ ሀያት የቀለለው ማህበረሰብ ለመፍጠር ህይወትን ለማቅለል ኢንሻአላህ ለወደፊት እሰራለሁ ብዬ አስባለሁ። والله اعلم። ብዙ ነገር
عفوا እንግዲህ አላህ እድሜ መርቆ የዛሬ 10 ዓመት ያገናኘናል። ያኔ ስንገናኝ ምን ሆነ ይመስሎታል? እስቲ ዝም ብለው ያኔ ይወስፉልኝ። የዛሬ 10 ዓመት እንገናኛለን ከአላህ ጋር የወደፊቱን ነው። እርሶ በርግጥ ወደ ኋላ ነው ሲቆጥሩ ምን ሆነን የምንገናኝ ይመስሎታል? አንደኛ አገራችን በልጽጋ አዎ ከምር ነው አገራችን በልጽጋ ተቀይራ ወንዝ በወንዝ ሆና ወርቅ በወርቅ ሆና የሌላን ሀገር እየረዳን ቀዮች ፈረንጆችና አረቦች ወደኛ ሀገር የሚሰደዱበት ወደኛ ሀገር የሚሰደዱበትና ከዚህ ከኛ ጋር ሰርተው የሚበሉ የኛም ደግሞ ተስፋፍቶ ሁሉ ሰው በቃ ፈታ ዘና ብሎ በቤቱ በልጁ ምንም ሳይሰገር ተመችቶ አገራችን በልጽጋ የእንደዛ አይነት ነገር ሆነን ምን በምን ልበል ሁላችንም በራሳችን አይሮፕላን ምን አይሮፕላን ተራ ነገር እኮ ነው። ምንድነው አላህ ያመጣዋል። አዎ ከተሰራ አላህ ያመጣዋል። የፈለግን ሀገር ሄደን ተዝናንተን ምን ብለን እዛ በረን አቦ ሃሎ ነገ የት ሄዳለህ? እኔማ እዛ በራለሁ አንተ እዛ በረርና ና የምንባባል አይነት ሀገራችን እንደዛ በልጽጋ ሁሉም ተመታችቶ ሰላም አግኝተን ህዝቡ ተዋዶ ይሄ ደህየ ሁሉ ደህነቱ ወጥቶልን ሰውን እኮ የሚያባላው አንዱ ደህነት እኮ ነው። ደህነት ነው። ሰው ሁሉም ቢኖረው ና ብላኝ እኮ ነው። ና ብላኝ ዛሬ እኔ ጋጁማ እኔ አፍጥር በየቀኑ ሲታረድ ና እንደዚህ ባክ የኔን እንኳን ለማለስ እኔ ጋር አንተ ጋር እኔም ጋር አለ። ስለዚህ እንደዛ አይነት የምንሆን ይመስለኛል። በተሻለ ስኬት በተሻለ ህይወት ደረጃ ጥራት ባለው ኑሮ እንገናኛለን። እንደዚህ ነው አይደል? በጣም ተስማማለን ኢንሻአላህ ኢንሻአላህ አላህ ያድርግልን። እንግዲህ በዓል ነው ዒድ ነው። በየቤታቸው ይህን ፕሮግራም ሲካተሉ ለቆዩ በያሉበት የዓለም ዳርቻ ይህን ዝግጅት ሲካተሉ ለቆዩ ተመልካቾችም ክብር አለን። ጊዜያቸውን ሰጥተውናል። ጠባን ቁም ነገር እንደወሰዱም ተስፋ አደርጋለሁኝ። ጥር ምጥን ያለች ዱዓ አሚን እንበለው እስቲ። አሚን እስቲ ሐፊዝም ነው አባትም ቢሆን ኦኬ ሐፊዝም ነው። እስቲ ዱዓ ያርግልን። አብሽር እኔ እጄን ዘረጋሁትን አሚን ለማለት አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም يرحمنا فإنك بنا راحم آمين ولا تعذبنا فأنت علينا قادر يرحم ضعفنا واستر عيبنا وتولى أمرنا يا إله العالمين يا مجيب السائلين هب لنا منك رشادا وثباتا ويقين ربي جملنا بعلمك واهدنا دنيا ودينا واحمنا من كل سوء وانشر الخيرات فينا آمين وسلام على المرسلين والحمد لله رب العالمين. اللهم صل وسلم على سيدنا محمد وعلى آله وصحبه أجمعين إن شاء الله. የተወዳጁ ተመልካቾቻችን የ1447ኛው ዓመተ ሂጅራ የዒድ አልፍጥር ልዩ የበዓል መሰናዷችንን እጅግ በጣም ከምንወዳቸው ከምናከብራቸው እንግዶቻችን ጋር ስንከውን ቆይተናል። በአላህ Subhanahu Wa Ta'ala ፈቃድ የዛሬ 10 ዓመት ቀጠሮ ይዘናል። አድራሹ አላህ ነው ኢንሻአላህ። ያኔ እንዴት እንደምንደርስ ወስፈናል። ያኔ ታይቶናል። አላህ እንግዲህ ከተባለው በላይ አድርጎ ያድርሰን፣ እናንተንም ያድርሳችሁ። እድሜ መርቆ ሀያት በረካ አላህ እንግዲህ ይጨምርልን። ያው በረካ ከሌለው ማይንፋ ካለስ እንደሱ አላህ ያገናኘን። ቀሪ የቤታችን ልዩ ልዩ የዒድ መሰናዶዎች እናንተ መድረሳቸውን ይቀጥላሉ። በያላችሁበት ግሩም የተዋበ የበዓል ቆይታ ይሁንላችሁ። በድጋሚ ኩሉ ሰና ወአንቱም ቢአልፊ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. صمنا أياما أحلى الأيام يا ربي عيدها كل الأعوام. صمنا أياما أحلى الأيام يا ربي عيدها